ይሄ ስንዴ እንዳይመስላችሁ፣ ስንዴ ዳቦ አይደለም። አንድ የሻይ ሲኒ ታደርጉና ሰሊጡን እንደዚህ በብልቃጣችሁ እንደ ዘይት ነገር ቡናችሁ ላይ ሁሉ ታገኛላችሁ። ቡና በቅቤ እንደምንጠጣው። ሰላም ሰላም፣ እንዴት ናችሁ? እኔ ልዑል እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ እዚህ ጋር የምታዩት ዳቦ ድፎ፣ የባህላችን ባህላዊው ዳቦ ድፎ ጾም ላይ ወይም ደግሞ እንዲሁም በቤታችሁ ባይጠፋ ጥሩ ነው። እናንተም ባትመገቡ ለልጆቻችሁ አልፎ ከምግቦቻችሁ ጋር ቀየጥ አድርጋችሁ የምትመገቡት ይሄ ስንዴ እንዳይመስላችሁ፣ ስንዴ ዳቦ አይደለም። እዚህ ውስጥ ያለው ሚስጥር እንግዲህ ታምር የሆነ ዳቦ ይሁት ሲጣፍጥ እዚህ ዳቦ ውስጥ የጨመርኩት ምንድን ነው? ከስንዴ ውጪ አንድ እጅ አጃ ዱቄት አለው፣ አንድ እጅ። ሌላው ግን ሰሊጥ፣ ዘቢብ እንዲሁም ደግሞ ቴምር፣ ጤናማ ነገሮችን የያዘ የዳቦ ድፎ አይነት ነው። ፍት ያለ ተበልቶ የማይጠገብ ፍርፍር ያለ መሙት ብሎ ቴስቱን የምትወዱት ለጤናችሁ የሚመች ለስኳር አትሉ፣ ለደም ብዛት አትሉ፣ ለምን የማታስቡበት የዳቦ ድፎ በባህላዊ መንገድ የጋገርኩት ነገር ግን ስንዴ የሌለው ዳቦ ነው። በጣም ነው የሚጣፍጠው። ይህንን ከሻይ ጋር እንደ ምሳ፣ እንደ እራት፣ እንደ ቁርስ ታደርጉት በጣም የሚጠቅማችሁ ጤናማው የድፎ ዳቦ አይነት ነው። ይሄንን ዳቦ የምትፈልጉ አገጋገሩን የምትፈልጉ በኮመንት ስር ጻፉልን፣ ጋግሬ አሳያችኋለሁ። ምርጥ ድፎ ዳቦ ስንዴ ለምኔ በቃ ሚስጥራዊው ዳቦ ድፎ ነው። እዚህ ጋር ሌላው ደግሞ የምታዩት ቡናን እንዴት እንጠጣ፣ በጾም ጊዜ ቡናን እንዴት መጠጣት እንችላለን። ሌላው ደግሞ ጤናችንን እየጠበቅን እንደምታውቁት ቡና ለጤና የሚስማማ ነው። ቡና በቀን 1 ሲኒ ወይ 2 ሲኒ ለልብ እንዲሁም ለብዙ ጤናችን የሚመረጥ ቡና ጠቃሚ ነገር ነው። ግን አንዳንድ ጊዜ ጨጓራችንን በሚከብደን ጊዜ፣ ጨጓራችን በሚያመን ሰዓት ወይም ደግሞ ጥቁሩን ቡና ይከብደናል ለመጠጣት ለምትሉ ሰዎች ደግሞ እዚህ ጋር ዘዴ አምጥቼላችኋል። ከዚህ በፊትም ብዙ ነገር በተልባ ብዙ ቡና እንዴት እንደምንጠጣ የሰራኋቸው ብዙ ቪዲዮዎች አሉ ዩቲዩብ ላይ ገብታችሁ እዩ። ይሄ ደግሞ የዛሬው ቡና ጥቁር ቡናን እንዴት እንደምጠጣ አሳያችኋል። እዚህ ጋር እንግዲህ ጥቁር ቡናን አቅርቤያለሁኝ፣ እቀዳለሁ። አንድ የሻይ ሲኒ ቡና ወይም ደግሞ በቡና ሲኒ ብትፈልጉ በቡና ሲኒ ማድረግ ትችላላችሁ። አሁን እንግዲህ ግማሽ ቀድቻለሁኝ። ለዚህ ግማሽ ሲኒ ቡና እዚህ ጋር የምታዩት ሰሊጥ ማለት እንግዲህ ጥሬው ሰሊጥ ይኸውና፣ እዚህ ጋር አሁን ታምሶ ነው ያስቀመጡት። አመስ ታደርጉና ሰሊጡን እንደዚህ በብልቃጣችሁ ታስቀምጡና ፈጨት አድርጋችሁ ለ1 ሳምንት የሚሆናችሁ ፈይታችሁ እንደዚህ በብልቃጥ አዘጋጅታችሁ ሰሊጡን ባናቱ ቡናችሁ ላይ 1 የቡና ማንኪያ ብቻ፣ ከዚህ የበለጠ መጨመር የለባችሁ። 1 የቡና ማንኪያ ሰሊጥ ቡናችሁ ውስጥ አድርጋችሁ ስትጠጡት ስኳር አይፈልግ፣ ወተት አይፈልግ፣ ሌላ ጣፋጭ ነገር አይፈልግም። ቡና በሰሊጥ እንዴት እንደሚጣፍጥ ወገኖቼ፣ እንደምታውቁት ሰሊጥ ለብዙ ጤና የሚጠቅም ነገር ነው። ሰሊጡንም በእንደዚህ አይነት መንገድ ሆድን ለማለስለስ፣ ለአንጀት፣ ለጨጓራ ብትሉ የማይሆነው ነገር የለም። በጣም ነው የምትወዱት። 1 ማንኪያ ያንሰናል የምትሉ
2 የቡና ማንኪያ መጨመር ትችላላችሁ። መጠኑ ይበዛም ችግር የለውም፣ ወይም 1 የሾርባ ማንኪያ መጨመር ይቻላል። ስለዚህ ቡናን በሰሊጥ ቅመሱት፣ ትወዱታላችሁ። ቅባት ነገር እንደ ዘይት ነገር ቡናችሁ ላይ ሁሉ ታገኛላችሁ። ቡና በቅቤ እንደምንጠጣው ማለት ነው። ቡና በቅቤ በባህል ይጠጣ የለ? ቡና በሰሊጥ ደግሞ ቡና በቅቤ እንደጠጣችሁ ስሜት ነው የሚሰማችሁና ደስ ይላችኋል። ፍሬሽም ነው ለጉሮሮ ህመም፣ እንዲሁም ደግሞ ለጉንፋን ጊዜ፣ ጉሮሯችሁ በሚደርቅባችሁ ጊዜ፣ እንዲሁም ደግሞ ለሳል፣ ለደረቅ ሳል፣ ሳል በሚይዛችሁ፣ ሳይነስ ላለባችሁ፣ አስም ላለባችሁ ሁሉ ቡና በሰሊጥ በጣም ነው የሚጠቅመውና እንደዚህ ጨምራችሁ ቡና ሲኒ ደግሞ በትራዲሽኑ በባህላዊ ቡና በሲኒ ስትጠጡ ደግሞ ለአንዱ ሲኒ 1 ማንኪያ ትበቃችኋለች። ይሄ ዳቦ ድፎ ዳቦ ደግሞ ታሪካዊ ስንዴ ያልሆነ እኔ ነኝ ያለ የድፎ ዳቦ ጋራ ቡና በሰሊጤ የስንዴ ዳቦ አልፈልግም፣ ይሄን ዳቦ ጤናማውን ዳቦ እፈልጋለሁ የምትሉ ደግሞ በኮመንት ስር ጻፉልኝ። በሚቀጥለው ቪዲዮ ዳቦን ደፍቼ ደግሞ ቪዲዮ አመጣላችኋለሁኝ። እንግዲህ ዛሬ ቡና በሰሊጥ ዛሬ በአጋጣሚ አንድ ቃል የሰማሁት አለና እስቲ ወደ እሱ ልውሰዳችሁ። ሰዎች አንድ ነገር ካሉሽ መልስ ለመስጠት ቶሎ አትቸኩይ፣ በደንብ አስቢበት። ቴክ ታይም። አንዳንድ ሰዎች ትህትና አይገባቸውም። እኔ የምከተለው ክርስቶስ በበግም ይመሰላል፣ በአንበሳም ይመሰላል። ትራንኩዊሊቲ ነው። ትራንኩዊሊቲ ማለት ደግሞ መረጋጋት ማለት ነው። ረጋ ማለት አሁን ለመረጋጋት የምናዛቸው ሐኪሞች መድኃኒቶች ትራንኩላይዘርስ ይባላሉ እና የሚያረጋጉሽ ናቸው። ረጋ ማለት ቴክ ኢት ኢዚ ወደዋለሁ ኤክስፕሬሽን ጀስት ቴክ ኢት ኢዚ። ከዛ ደግሞ ረጋ በል፣ ጊዜ ውሰጂ፣ ተንፍሽ። በጣም ወደ ውስጥ አየር አስገቢና ከዛ ቀስ ብለሽ አየሩን አውጪው። ሪላክስ አድርጊ፣ ነርቨስ አትሁኚ፣ ተረጋጊ፣ ተረጋጋ። ይኸውን የምጠቀምበት እኔ ቅመሜ ነው። ተረጋጋ። ምንም የሚያጣድፍ ነገር የለም። ሰዎች አንድ ነገር ካሉሽ መልስ ለመስጠት ቶሎ አትቸኩይ፣ በደንብ አስቢበት። ቴክ ታይም፣ አስበሽበት። ቴክስት ከሆነ ያደረገችልሽ ትንሽ አሰብ አድርጊ፣ ቶሎ በፍጥነት ወይ ተናድሽ ምናምን መልስ አትስጫት። ጀስት ቴክ ታይም፣ ተረጋጊ፣ ቴክ ኢት ኢዚ። ቀስ ማለት በኋላ ይቅርታ ከመጠየቅ ይረዳል። ምን ይባላል መሰለሽ? ሄስት ኢዝ ኦፍ ደ ደቭል ይባላል። ሄስት ኢዝ ኦፍ ደ ደቭል ይባላል። ጥድፊያ የሚባለው ነገር ከሰይጣን ነው ይባላል። ይሄ ተጣድፈሽ የምታደርጊያቸው ነገሮች፣ ለስህተት የሚዳርጉሽ ነገሮች ከዛ ናቸው እና ትንሽ ረጋ ማለት። አንድ አባባል አለ በጣም የምወደው። ሰውየው ከኋላ ተቀምጧል እና ሹፌሩ እየነዳ ነው እና ሹፌሩ ምን አለው? ቸኩሏል። ይሄ ባለስልጣኑ ቸኩሏል እና ሹፌሩ ምን አለው? በጣም ስለሚቸኩል ቀስ ብለህ ንዳ አለው። ገብቶሻል? በጣም ስለሚቸኩል ቀስ ብለህ ንዳ። ምን ማለት ነው? አሁን በጣም ልቸኩል ብለህ ከገባህ ወይ ትጋጫለህ ወይም መንገድ ትስታለህ፣ ኤግዚት ትስታለህ። ስለዚህ በጣም ስለሚቸኩል ቀስ ብለህ ንዳ አለው። መረጋጋትን ያስተምርሻል። በባህላችን ገብቷችኋል? ቀስ ብለህ ንዳ ማለት ብትቸኩሉ ፈጥናችሁ በምትነዱበት ጊዜ አደጋ ሊገጥም ይችላል። የሆነ ነገር ሊገጥማችሁና ከዛ ከቸኮላችሁበት ነገር ከዛ ጉዳይ ልትቀሩም ትችላላችሁ። ስለዚህ ቀስ ብሎ ቢረፍድም ቀስ ብሎ እየነዱ ረፍዶ መድረስ ይሻላል እንጂ ፈጥኖ በቃ ተረባብሾ ቸኩሎ የሆነ ሰዓት ውስጥ ከመግባት ቀስ ብሎ መሄድ፣ ቀስ ብሎ ማሰብ፣ እንደተናገረው ወንድማችን መልስ ለመስጠት ቶሎ አለመቸኮል፣ ማዳመጥ፣ መረጋጋት። እኔ ከዚህ ከወንድማችን ብዙ ነገር ነው የተማርኩት በህይወቴና በጣም ስለሚጠቅም ነው። ይቺ ነገር ዛሬ ስለሰማሁት ደግሞ ለእናንተ ትጠቅማለች ብዬ ነው ያመጣሁት። ቸኩል ቀስ ብለህ ንዳ አለው። መረጋጋትን ያስተምርሻል። በባህላችን
የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ይባላል። ሲሮጡ የታጠቁት ሲሮጡ ይፈታል ይባላል። እና ጥድፊያ ስህተት ውስጥ ያስገባሻል። ስለዚህ መረጋጋት ያስፈልጋል። አእምሮሽን መረጋጋት፣ ይሄ ብሪዚንግ ኤክሰርሳይዝ ማድረግ፣ ካልም መሆን፣ በቃ ራስሽን እያረጋጋሽ አእምሮሽን እያረጋጋሽ አለመቸኮል፣ አለመጣደፍ ያስፈልጋል። ጊዜ መውሰድ። ውሳኔዎች ልትወስኝ ስትይ አሁን አንዳንዴ በጣም በችኮላ የጋብቻ ውሳኔ ይወሰናል እና በጣም ለምን ይቸኩላሉ? ጀስት ቴክ ታይም፣ ጊዜ ውሰጂ፣ አስቢበት። ሂዩሚሊቲ ራስን ዝቅ ማድረግ ነው። ራስን ዝቅ ሳደርግ ግን ራሴን ዲስትሮይ አድርጌ ሳይሆን ፍቅር አንቺ ከኔ ትሻያለሽ እልሻለሁ። የአንቺን ቫልዩ ወስድና አንቺን ከፍ አደርግሻለሁ። ሁሉ ሰው ከአንቺ እንደሚሻል ነው የምትቆጥሪው። ስለዚህ ችግር የለብሽም። ከባባድ ፍሬ ያላቸው ዛፎች ምን ያደርጋሉ? ቅርንጫፎቹ ዝቅ ይላሉ። ፍሬ የሌላቸውስ ጥሩ ላይ ይቆማሉ። እና ስታፈሪ ፍሬ ሲኖርሽ ራስሽን ዝቅ ማድረግ ትለማመጃለሽ። ደግሞ ከዚህ ቃል የተማርኩት ምንድን ነው? ራሳችንን ከፍ የምናረግ ሰዎች ብዙዎች አለን። ራሳችንን ሀብታም ነን፣ አዋቂ ነን፣ እኔ አውቃለሁ፣ እኔ ነኝ የበላይ፣ እኔ ነኝ ከሰው የምበልጥ ብላችሁ ራሳችሁ ከፍ የምታረጉ ሰዎች፣ ራስን ከፍ ያደረገ ዝቅ እንደሚደረግ ታውቃላችሁ። ራሳችንን ዝቅ ስናደርግ እውቀታችንንም አውቃለሁ ከማለት አላቅም ብሎ ከሌሎች መማር ደግሞ ኢቭን ከኛ ያንሳሉ ከምንላቸው ሰዎች ብዙ ነገር ከነሱ ራሱ እንማራለን። በእውነት ከኛ ያንሳሉ እድሜ ራሱ ከኛ ካነሱ ሰዎች ብዙ እውቀትን ነው የምንገበየው ወገኖቼ። ዝቅ ስንል ዝቅ ብለን ስናስብ ነው ትሁት ስንሆን። ለምሳሌ ሰውን በመጠየቅ በታመመን በመጠየቅ የደከመን በመጠየቅ ከደከመው ከተጎዳው ሰው ጋር አብሮ በመሆን ከቆሸሸው ከደካማው ሰው ጋር አብረን በምንሆንበት ሰዓት እግዚአብሔር አምላክ እኛን ከፍ ነው የሚያደርገን። ምንም በእግዚአብሔር ዘንድ ከፍ ስንል በሰዎች ዝቅ ልንል እንችላለን፣ ግን በፈጣሪ ዘንድ ከፍ የምንለው እኛ በወደቁት በደከሙት በቆሸሹት ሰው በናቃቸው ሰዎች በማይፈልጓቸው ሰዎች በታመሙ በቃ አይጠቅሙም በተባሉ ሰዎች ጋር አብረን ስንሆን አለንላችሁ አለው ከጎን ስትሉ በዛን ጊዜ ነው ፈጣሪ እኛን ከፍ የሚያደርገን። ከፍ አድርገን ሌሎችን ዝቅ ባረግን ሰዓት እኛ በፈጣሪ ዘንድ ዝቅ ብለን እነሱ ከፍ ነው የሚሉት። ስለዚህ ወገኖቼ ትሁት መሆን ትህትና በጣም ይጠቅማል። ከዚህ ቪዲዮ የተማርኩት እንዲሁም ደግሞ ችኩልነት ቸኩሎ አንድን ነገር መወሰን፣ ችኩል ብሎ የሆነ ነገር ውስጥ ሰዓት ውስጥ ከመግባት መጀመሪያ ማስተዋል አልኩት። ምንድነው ሰዎች ደውለው የሆነ ነገሩ በስልክም የሆነ በንግግራቸው ጣልቃ የሆነ እናንተን የሚያስከፋ ነገር በሚናገሩበት ሰዓት፣ የሚያስቆጣ የሚያሳዝን ነገር በሚናገሩበት ሰዓት ዝም ብላችሁ ትዕግስተኛ ሆናችሁ ማዳመጥ፣ ክፉ ቃል ከአፋችሁ ክፉ ቃል እንዳይወጣ ራሳችሁን ጥንቃቄ ማድረግ፣ ትዕግስት የሚባለው ነገር ቀስ ማለትን፣ በቃ መዘግየትን፣ ለመልስም አለመቸኮል፣ ለመናገርም አለመቸኮል፣ ማዳመጥ። አዳምጦ ለመልሱ ጊዜ ይኖረዋል። ካስተዋላችሁ ካሰባችሁ በኋላ መልስን መስጠት። ለምሳሌ በስልክ ሊሆን ይችላል። አጠዳድፏችሁ በስልክ በሚናገሩበት ሰዓት ያንን ስልካቸውን ተቀበላችሁ ካዳመጣችሁ በኋላ እደውልልሻለሁ ወይም እደውልልሃለሁ ቆይ ብላችሁ እናንተ በጸሎታችሁ ወይም በመንፈስ ቅዱስ ጋር ተነጋገሩ፣ አውሩበት። ከፈጣሪያችሁ ጋር አውሩ። ምን ማለት ነው ይሄ ለምን ተደረገ? እኔ ላይ ይሄ ለምን ሊሆን ቻለ? እግዚአብሔር አምላክ ሆይ አንተ መልሱ ነኝ፣ አንተ መልስ ስጥ። እኔ መልስ ጠፍቶኛል፣ እኔ መልስ አጥቻለሁና አንተ መልሱ ነኝ ብላችሁ ከፈጣሪያችሁ ጋር ተማከሩ። በዛን ሰዓት እውነቴን ነው ከእናንተ የማይጠበቅ መልስ ወይም ደግሞ እነሱን የሚጸጽት መልስ ከእናንተ ይወጣል። እነሱን የሚጎዳ ነገር ሳትናገሩ ግን መልስ የምትሰጧቸው ነገር ይመጣል። እና ሁል ጊዜ መጀመሪያ እናስተውል።
እንረጋጋ። ሰዎች መተው ቋስ ያደርጓችሁ ተረጋጉ፣ አሜን ብላችሁ ደግሞ ተቀበሉ። ግን የማይሆኑ ሰዎች በትክክለኛ ኑሯችንን ወይ ደግሞ በቃ አይታችሁ እነዚህ ሰዎች አይጠቅሙኝም ብላችሁ በምታስቡበት ጊዜ ቤተሰብም ይሁን ዘመድም ይሁን ጓደኛም ይሁን በምንም በአካባቢያችሁም ይሁን በቃ ለእናንተ የማይመች ሆኖ እስከ መጨረሻው ካገኛችሁት ግን ዲሳይድ አርጋችሁ ጋፕ በሰላም ያንን ሰው ላለማግኘት ያንን ሰው ተገናኝታችሁ ክፉ ላለመነጋገር ከዛ ሰው ጋራ ብገናኝ ክፉ እነጋገራለሁ ኃጢአት እገባለሁ ብላችሁ ባሰባችሁ ጊዜ ራሳችሁን አርቃችሁ ገደብ ሰጥታችሁ ባውንደሪ አርጋችሁ በሰላም መኖር በጣም ይሄ ጥሩ ዘዴ የሚሰራ ዘዴ ነው ወገኖቼ። አትጣሉ፣ አትጨቃጨቁ፣ ክፉ አትነጋገሩ። ራሳችሁን ባውንደሪ አርጋችሁ ጋፕ ፈጥራችሁ ራሳችሁን አርቃችሁ በሰላም ባላችሁበት መኖር ይቻላል። አንዳንድ ሰዎች እናንተ ምንም ነገር ሳታረጋቸው ምንም ነገር ሳትበድሏቸው እናንተ ወይ አድጋችሁ ይሆናል ወይ ስራችሁ ጥሩ ይሆናል ወይ ጥሩ ስራ ሰርታችሁ ይሆናል ጥሩ ተቀባይነት አግኝታችሁ ይሆናል ወይ በሰው ዘንድ ተወዳችሁ ይሆናል እና በውስጣቸው ኮምፕሌክስ ካለ እናንተን ወጋ አርገው እናንተን ለማበሳጨት የእናንተን ድክመታችሁን ፈልገው ሊነግሯችሁ ይመጣሉ። ያን ጊዜ አሜን ቴንኪው ልክ ናችሁ ብላችሁ መቀበል። ግን ውስጣችሁ ይገባችኋል፣ ውስጣችሁ ያቀዋል። ግን ክፉ ነገር አትነጋገሩ፣ አያስፈልግም። አሜን ብላችሁ ማዳመጥ። ያ እነሱ እንደዛ ስላላችሁ የእናንተ ክብር አይቀንስም፣ የእናንተ ማዕረግ አይቀንስም፣ የእናንተ ስራ አይቀንስም፣ የእናንተ እድገት አይቀንስም፣ የእናንተ ሞገስ ምንም የሚቀንሰው ነገር የለም። ሞገሳችሁ በእግዚአብሔር ዘንድ የታወቀ ነውና እናንተ መልካም መስራትን የጀመራችሁትን መጨረስን በስራችሁ ትጉ መሆናችሁን አታቋርጡ። እንደዚህ አይነት ሰዎች እናንተን ሊሰብሩ እናንተን ሊጎዱ እናንተን በቃ በንግግራቸው በቃላቸው ሊሰብሯችሁ ይመጣሉና አሜን ትክክል ናችሁ ልክ ነሽ ልክ ነህ ብላችሁ ተቀብላችሁ ውስጣችሁ ግን ይነግራችኋል። ውስጣችሁን ታውቁታላችሁ። እና ሁሉም ነገር ሊያስከፋችሁ አይችልም። እንደውም ደስ ሊላችሁ ይገባል። ሰዎች ሲነሱባችሁ ሊያጠቋችሁ ሲነሱ ሰው በሚናደዱበት ሰዓት ምን ሰርቻለሁ ለካ የሆነ ነገር ቦታ ደርሻለሁ ብላችሁ ራሳችሁን መጠየቅ። ከዛ በኋላ ለነዛ ሰዎች ክፉ ቃል ክፉ ንግግር አያስፈልግም። በሰላም እናንተ አሜን ብላችሁ ተቀበላችሁ። ለምን በረከታችሁን ይወስዱ እናንተን በክፉ ቃል ሊያበሳጩ ያመጡት ደስ ሊላችሁ ይገባል። ደስ ሊላችሁ ነው የሚገባ። መልካምን ነገር ስሩ፣ ጥሩ ነገርን አድርጉ፣ ሰውን የሚጎዳ ነገር አትስሩ። በራሳችሁ የቆማችሁ በራሳችሁ የምትተማመኑ ሰዎች ሊጥሏችሁ አይችሉምና በኮንፊደንስ ራሳችሁን አጠንክሩ ነው የምለው። ቪዲዮ ላይ ብዙ ተነጋገርን። እንግዲህ ይህችን ዳቦ ለምትፈልጉ ሰዎች ከስንዴ ነፃ የሆነች ቆንጆ የዳቦ ድፎ ከቤታችሁ የማይጠፋ ሽታው ራሱ እንዴት ደስ እንደሚል ትኩስ ዳቦ እና ይህንን ቡናን እንዴት ያለ ወተት ያለ ቅቤ ቡናን እንዴት እንደምንጠጣ ቅቤን እንዴት እንደምንተካ በቤታችን በቀላሉ ጤናማ ነገሮችን እንደምንወስድ አሳየኋችሁ። በሌላ ቪዲዮ በሌላ ስራ እስከምንገናኝ ለዛሬ ይሄንን ቪዲዮ ከወደዳችሁት ላይክ እንዲሁም ይጠቅማል ካላችሁ ለሌሎች ሼር በማድረግ እንለያያለን ማለት ነው። ደህና ሁኑልኝ። ባይ